ሰላም ጤና ይስጥልኝ ተመልካቾቻችን የበቀጥታ ስርጭት የሚተላለፍላችሁ ከኢትዮ ቤተሰብ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጅ የቅዱሳኑ በረከት ያይላችሁ እያልን ዛሬም እንግዲህ በወቅታዊ ጉዳዮች ላይ ቆይታ እናደርጋለን። በተለይ ሰሞነኛ አጀንዳ በሚባለው ደጋግመን እኛም በዚህ በኢትዮ ቤተሰብ ሚዲያ ላይ ቪዲዮ መስራታችን ይታወቃል። እንግዲህ በርካታ ሊቃውንተ ቤተክርስቲያን ያሰሙበትን ድምጽና የሊቀ ጳጳሱ የኑፋቄና የክህደትን ትምህርት ተከትሎ በጣም እንግዲህ ዓለም እየተነጋገረበት ነው ማለት ይቻላል። አጠቃላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሊቃውንተ ቤተክርስቲያን አገልጋይ ካህናት ምዕመናንና ምዕመናንትን እጅግ በጣም ያበሳጨም ያስቆጨም በጥቅሉ ግን ያው ወጣ ያለ ከመሆኑ አንፃር የተነሳ ምን ሆነዋል ምን ነካቸው እንዴት ነው ይሄ የሆነው የሚሉትን ነገሮች ደጋግመን ስንነሳ እንደነበር ይታወቃል። ነገርን ያመጣዋልና ነገሩ ግን በዛን ወቅትና በዛን ሰዓት ብቻ የተባለ ሳይሆን ደጋግሞ የተባለና ደጋግሞ የተነሳ ደጋግሞ እንዲህ አይነት በመናፍቃን ላይ የሚነሱ ጥያቄዎች በእኚህ አባት አንደበት አውደ ምሕረታችን ላይ ወይም ደግሞ በታቦት ቆመው እንዲሁም አብያተ ክርስቲያናት ላይ የሚሆኑበትን መንገድ እናያለን እንመለከታለን ማለት ነው። ነገር ግን በጣም ብዙ ሰው እንደሚያውቀው ቤዛዊት ዓለም ኩሉ ዓለም ወይም ቤዛዊት አትባልም ቤዛ አትባልም የሚለውን ነገር ስናይና ስንመለከት ከዛም ባሻገር በርካታ የኑፋቄና የክህደትን ትምህርት ኢትዮጵያ ኦርቶዶክስ ቤተክርስቲያን የማትቀበላቸውና ከኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ያፈነገጡ ትምህርቶችን አትፍሩ አትደንግጡ በተሰሙትም በማለትም ጭምር ህዝቡም ወደ ማደፋፈር ደረጃ የተሄደበትን መንገድ እናያለን። እንግዲህ ይሄ መነቃቃት ይሄ ድምጽ ይሄ እጅግ በጣም ደስ የሚለው ህብረትና አንድነት ቅዱስ ሲኖዶስም በተለይ ቋሚ ሲኖዶስ ጉዳዩን ትኩረት ሰጥቶ ጉዳዩን አጀንዳ አድርጎ ይዞ ከዛም በኋላ ውሳኔ መወሰኑ ይታወቃል። በዛ ውሳኔዎችና የሊቃውንቱ ድምጽ እንደገና ደግሞ ውሳኔውን ተከትሎና በርካታ ሊቃውንተ ቤተክርስቲያን ያነሱትን ሐሳብ ደግሞ ወደምን እንደተገለበጠ የምናይበት የምንመለከትበት ነው። ከአፍታ ቆይታ በኋላ ተመልሰን እንመጣለን። ሁላችሁም አብራችሁን ትቆዩ ዘንድ በድጋሚ ጥሬን አስተላልፋለሁ። ዛሬ ከመጋቤ ሎይ ቆሞስ አባ ኃይለ ሚካኤል ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ተመልሰን መተናል። እንግዲህ ክቡር አባታችን መጋቤ ሎይ ቆሞስ አባ ኃይለ ሚካኤል የራማ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ እንደዚህም ደግሞ በዚህ በዋሽንግተን ዲሲ እና አካባቢ ለሚገኙ ልጆች እንግዲህ አስተማሪ መምህርም ናቸውና አባታችን በድጋሚ እንኳን ለብርሃነ ትንሣኤው በሰላም በጤና ደረሶት። በረከቱ ቡራኪው በሁላችን ላይ ይደር። አሜን። እንኳን አደረሰን። ክርስቶስ ተንሥአ እሙታን አብይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚትየሰ ሆነ ፍስሐ ወሰላም። እንኳን አደረሶት። እንኳን አደረሳችሁ ተመልካቾቻችን አድማጮቻችን። እግዚአብሔር ስለኛ አባታችን በድጋሚ እንኳን አደረሶት ለማለት እወዳለሁ። እንግዲህ ትንሽ አፍተን ነበረ በአንድም በሌላም እንግዲህ ያው በድጋሚ ደግሞ ተገናኝተናልና ዛሬም ቆይታ እናደርጋለን አብረን ከርሶ ጋር። በተለይ እንግዲህ የቅዱስ ሲኖዶስን ውሳኔ ተከትሎ በዚህ በፖስተሩ ላይ ለማሳየት እንደሞከር ነው በመግቢያችን ላይ የሲኖዶስ ውሳኔ ወዴት ነው የሚል ነገርና የክህደትን በዘርካባና የሊቃውንቱ ድምጽ የሚል ሐሳብ አንስተን ዛሬ እንነጋገራለን። ምናልባት እንግዲህ አባታችን ከዛ በፊት እጅግ በጣም ያስደመመው ነገሩ ያው ገጠመ እንጂ ቀደም ብሎ የተያዘ ነው። በተለይ የሊቃውንት ወይም የሊቀ ጉባኤ የተወሰነው በርካታ ሊቃውንት ቤተክርስቲያን የሚገኙበት በርካታ መምህራነ ወንጌል ወንበር ዘርግተው የሚያስተምሩ ሊቃውንት የተባሉ ሊቀ ጠበብት የተባሉ አራት አይናም የተባሉ በርካታ ሊቃውንት ቤተክርስቲያን የተሳተፉበት ልዩ ጉባኤ ተዘጋጅቷልና በዛ ጉባኤ ላይ ብዙዎችን ያስደመመውና በተለይ ምሳቸውም ከሊቃውንቱ አንዱ እንግዲህ በእነዚህም ዘመን እንደነዚህ አይነት ጳጳስ አለ የሲኖዶሱ አባላት እንደዚህ አይነቶችም ነበሩበት ወይም አሉ ብለን እንድንናገር ተስፋ ሰጪ የሆነውን ቃል ያሰሙንን የብፁዕ አባታችን ያውነ እንድሪያስን ድምጽ ሰምተን እንመለሳለን። በድጋሚ የድምጽ የሚሰማችሁ ይመስል የሚታያችሁ መልእክቱ ለሌሎች
ሼር ታደርጉ ዘንድ በድጋሚ ሬሎ ማስተላለፍ ወዳለው አብራችሁ የተሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር ከሽብር ላይ ሽብር እንዲጨመር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት ነው፣ መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውሮ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ሕዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህም በተመለከተ ጥቂት አስታውሳለሁ። ትእዛዙን ለማክበር ነው። የትንስት ስርዓተ ዘአንበሩ አበዊከ አዳምጥ። እኔ ለጉራ አይደለም፣ መጽሐፍ ቅዱስ ነው። የትንስት ስርዓተ ዘአንበሩ አበዊከ አባቶችህ ነቢያት፣ አባቶችህ ሐዋርያት፣ አባቶች ሊቃውንት በየዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስ። ስርዓተ ምድር አለ፣ ስርዓተ ሰማይ አለ፣ ስርዓተ ሃይማኖት አለ፣ ስርዓተ ምስጢር አለ። ለከንቱ አይደለም፣ ለውዳሴ ከንቱ አይደለም፣ ስለ እውነት ብቻ ነው። ስርዓት ከተቃወሰ ምስጢር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። በሀገር ጥፋት፣ በትምህርት መለወጥ ጸጥታ ይደፈርሳሉ። የእኛ ስኗችን ለምንድን ነው? ማንን ልናገለግል ነው? አጀንዳውን ስሰማዊ ያለው ግሩም የሆኑ ቃላት አሉ፣ አወዛጋቢም አሉ። የአነጋገር ስህተት መስለው የሚታዩ በሊቃውንት ደረጃ ተሰምተዋል። ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት ነው። ተው፣ ጭብጨባ የለም። ጭብጨባ ማደናገሪያ ነው። ጆሮአችሁን ወደ እኔ አድርጉ። ብፁዕ አባታችን አቡነ እንድርያስ በረከታቸው ይደርብን። እንግዲህ እንደነዚህ የመሰሉ ቢናገሩ አንደበታቸው የሚጣፍጥ አንደበተ ርቱዕ የሆኑ ብፁዓን አበው ሊቃነ ጳጳሳት ዛሬ በጣም ብዙ ሰዎች የሚጠቀሙበት በመንፈስ ቅዱስ ይመራል አይመራም የሚል ጥያቄ ያስነሳው የቅዱስ ሲኖዶስ ስብስብ እንደዚህ ያሉ አባቶችንና ከዚህም ደግሞ እጅግ በጣም በብዙ ጸጋ የተጎበኙ አባቶች እንደነበሩበት ሁላችንም የምናውቀው ሀቅ ነውና አባታችን እንግዲህ የሲኖዶስ ውሳኔ ሰምተውታልና ከሲኖዶስ ውሳኔ ጋር ተያይዞ ቀደም ሲል እንግዲህ ያው ብዙ ነገሮችን ያስነሳ ነገር ነው። እንዴት ያውታል? ወዴት የሚለው ጥያቄ እርሱ እንዴት ይመልሱታል? ጥሩ ነው። እግዚአብሔር ይስጥልን። እንግዲህ እንደተባለው ብፁዕ አቡነ እንድርያስ በዘመናችን በተለይ ደግሞ በሊቀ ጵጵስና ማዕረግ ካሉ ሊቃውንት አንዱ ናቸው። በሁሉም መስክ በአባትነትም በሕይወቱም ጭምር በታራሚነትም
ለቤተክርስቲያን ራስን በመስጠት በጥባት በአደባባይ እውነቱን በመናገር በመስከር የሚታወቁ አባት ናቸው። ያው እኛ ምናተኩረው ጉድለት ወደ ሆኖ ነገር ስለሆነ በጅምላ የጅምላ ሐሳብ እናስቀምጣለን እንጂ ያው እንደዚህ አባቶች አሉ ሁሉም ሊቃውንት በተሰባሰቡበት እንደገና ደግሞ የጉባኤው የበላይ ሊቀ ጳጳስ እንደመሆናቸው መጠን ምናልባትም እንግዲህ ከውይይቱ በኋላ ወደ መግለጫው ከመካሄዱ በፊት ይመስለኛል ጽኖታቸው ይሄን መልእክት ያስተላለፉት የሰሙትን ጠቅልለው መልእክት እንደማስተላለፍ መመሪያ እንደመስጠት ተደርጎ የሚወሰድ ይመስለኛል። ግምታቸውንም ትዝታቸውንም ጭምር እንዲህ አይነት ነገር በሊቃውንት ደረጃ አወዛጋቢ የሚመስሉ ቃላትም ተሰምተዋል ብለው ገስጸውም ጭምር እዛው የማይገባ ከየትኛው ሐሳብ ጋር ማሄድ ሐሳብ ያላቸውንም እዛው በይፋ ገስጸው ጭምር አይባልም በኢትዮጵያ ውስጥ በመላ ቤተክርስቲያኒቱ አይነት ቃል ተነግሮ ተሰምቶ አያውቅም ብለው አቅጣጫ አስቀምጧል። ከዛም እንግዲህ ቀደም ሲል ቀኑ ተመሳሳይ ቢሆንም መድረኩ ግን ይለያያል ይመስለኛል። በቋሚ ሲኖዶስ የአንድ 3 አባቶች ስም ተነስቶ በሊቃውንት ጉባኤ ሁኔታው ተጣርቶ እንዲቀርብለትና ከዛ ደግሞ ቀጣይ ውሳኔ እንዲወስን ቋሚ ሲኖዶስ አቅጣጫ ያስቀመጠበት ሁኔታ መኖሩ ነው እንግዲህ የተረዳ ነው። ስለዚህ በጉባኤው ላይ አወዛጋቢ ሆኖ የተወረወረው ቃል እውነት ለመናገር ያው እሳቸው መልሰው ለማስተካከል ሞክረዋል። ለማስተካከል ሲሞክሩ አንዳንድ ደግሞ አልፋ አብረው የወጡ ስህተቶች ቢኖሩም ግን አንድ ጥሩ እርምጃ ነው። ስለዚህ ስህተት መሆኑን ለዛ ሊባል እንደማይገባ እሳቸው የሚያረጋግጡበት ስለሆነ ከዚህም የተለየና የተሻለ ማስረጃ ሊያቀርቡ የሚችሉበት ነገር ስለማይኖራቸው ማርያም ቤዛ ማለት ከክርስቶስ ጋር ያስተካክላል የሚል ትምህርት ስለሌለ ሊኖርም ስለማይችል እንዴት እንደሚሄድ በደንብ ስለተረዱት እሳቸውም በዛ መንገድ ለማሳየት ሞክረዋል። አንድ ሊቅም የቅኔ መምህር ይመስሉኛል በደንብ ሌላ ሙያም ይኖራቸዋል። ቅኔ ሲቀኙ እስመ አማኑኤል መቤዛዊ ወልደ ማርያም መቤዛዊት ብለው የአጠቃላይ የሊቃውንቱን ሐሳብ እና የመሰሎቻቸውን አጠቃላይ ውሳኔ በቅኔ መልክ አቅርበው የሁሉም ሊቃውንት አቋም ከቅዱስ ፓትርያርኩ ጀምሮ ይሄው አይነት መሆኑ አንድ መሰረት ጥሏል። ስለዚህ በቀጣይ የሊቃውንቱ ጉባኤም በስራ ቢሰራ ይሄን መሰረት አድርጎ ነው ቋሚ ሲኖዶስም በራሱም በቋሚ ሲኖዶስም ቢወስን ወደ ምልዓተ ጉባኤው ይዞት ቢሄድ ይሄን ሐሳብ ይሄው ሐሳብ ነው። አዲስ እንግዳ ሐሳብ ስለሆነ ሌላ ነባሩም በቋሚ ሲኖዶስ የተወሰነው በነገ ማርያም አስተምሮ ላይ ስህተት ብሎ ነው ያን እንትን ያለውና ስለዚህ ይሄው ይቀጥላል የሚል አንድ ግንዛቤ ይኖራል። እንደገና ደግሞ እንግዲህ በተለያየ አቅጣጫ ረዘም ብለው የሚወረወሩ እጆች ሊኖሩ ከቻሉ ደግሞ ምናልባትም ቤተክርስቲያን ሰላም እንዳይኖራት እንድትበጠበጥ አባቶች አንድ ላይ ሆነው ቤተክርስቲያን እንዳይመሩ ህዝቡ እንዳያገለግሉ ይፈልጉ ሰዎች ደግሞ ያው ሌላ መልክ እንዲኖረው አድርገው ወይ እንዲጠይም ወይ ደግሞ ጭራሽ አጀንዳው እንዲከስም የማድረግ ሁኔታ ሊፈጠር ይችል ይሆናል። እሱን እንግዲህ ጊዜ ነው የሚገልጠው። በጥባት ትናንት አባቶቻችን በሄዱበት መንገድ ሄደው እውነቱን እውነት ሐሰቱን ሐሰት ብለው ቤተክርስቲያንን ምዕመናንን የማረጋጋት ስራ ቢሰሩ በታሪክ ከመጠየቅ ይድናሉ። በፍርሃትና በሌላ ምክንያት ደግሞ እንደዚህ ሌላ መልክ ያለው ውሳኔ ለመወሰን ነው የሚሞክር። ያው ሊቃውንቱ ትናንት ቅዱስ ፓትርያርኩም አቡነ አብርሃምም በተለያየ አጋጣሚ
ሲገለጥ እንደሰማነው ሊቃውንቱ የቤተክርስቲያኒቱ አምድና ምሰሶ መሰረትና ምሰሶ ናቸው የሚለው በደንብ የተሰመረበት ጉዳይ ነው። ያው በአግባቡ ተግባር ላይ ሳይውል ቀርቶ እንጂ ሲኖዶሳዊ መንበር ሳይኖር በፊት ከግብጽ 1 ወይ 2 ወይ 3 ጳጳስ ተልኮ መጥቶ ክህነት ለመስጠት ካልሆነ በስተቀር ሌላውን ነገር በአጠቃላይ ለ2000 ዓመት ቤተክርስቲያኒቱን መርተው ህዝቡን አገልግለው እዚህ ያደረሱት ያው ሊቃውንቱ ናቸው። ምንም የሚካድ እውነት አይደለም። ስለዚህ በዛ መንገድ በቅዱሳታችን የሚሆን በአቡነ አብርሃም የሚሆን ባይገለጥም እንኳን ያለው እውነት ከዛ የሚዘላለም ግን እውነቱ በእነሱ አንደበት በዛ መልክ መገለጡ ደግሞ ርዕሰ መንበሩ ቅዱስ ፓትርያርኩም እንደገና የወቅቱ ደግሞ ጠቅላይ ስራ አስኪያጁን በዛ መንገድ መግለጣቸው ሊቃውንቱ ስራቸው መስራት እንዳለባቸው ዝምታ ነው እዚህ ያደረሰን ዝም ማለት ያለባቸው የሚልም አባታዊ መመሪያ ሁሉ ሲተላለፍ ስለቆየ የሊቃውንቱ አቋም ደግሞ እንደሆነ ስለታወቀ ሲኖዶሱ ከሊቃውንቱ ሐሳብ የተለየ ከመጽሐፍት ውጭ ሆነ ሌላ አዲስ ነገር ያመጣል ተብሎ አይጠበቅም። ግን ቅድም እንዳልኩ ተለያየ ተጽዕኖ ቀጥሎ በመናነሳው ነጥብ ላይ ከዘር ጋር ከደም ጋር ተያይዞ በሚነሳው ስሜት ወደዛ ውስጥ የመግባት ነገር ከመጣ ቤተክርስቲያን ዓለም አቀፋዊ ሆና ያለች የተወሰነ ቋንቋ ለሚናገር ወይ በሰሜን ወይ በምስራቅ ወይ በምዕራብ ወይ በደቡብ ወይ መሃል ላይ ለሆነ አካል የመስጠት ነገር ካለና እንደዛ አይነት ስራ እንዲሰራና ብጥብጡ ሁከቱ ሽብሩ ድምጽ አባታችን እንዳሉት በሽብር ላይ ሽብር እየተፈጠረ አገሩ ሳትረጋጋ ቤተክርስቲያን ሳትረጋጋ እንድትቀጥል የማድረግ ሁኔታ እንዲኖር የሚፈልጉ ሰዎች ከዚህ ቀደምም ሲበጠበጥ ሲመታ አየነው ምናምን አይነት ነገር ሲናገሩ የነበሩ ሰዎች በዛው ሁኔታ እንድንቀጥል ፈልገው ቅዱስ ሲኖዶስም ይሄንን ተቀብሎ የማስፈጸም ሐሳብ ውስጥ የሚገባ ከሆነ ያው የማይፈለግ ነገር ሊፈጠር ይችላል እናስባለን እንሰጋለን እንደዛ እንዳይሆን እንጸልያለን እንደማይሆንም ደግሞ ማሳያዎች እስካሁን ድረስ እየታዩ ነው። ወደ ኋላም በተለያየ አጋጣሚ ሲጮህባቸው የነበሩ እንደስተ ሲታዩ ሲወሰዱ የተለያየ ማብራሪያ ሲሰጥባቸው ላይ መምህራን ሲተቻቸው የነበሩ ሐሳቦችን ሁሉ ተለቅመው ከዚህ በኋላ በማያዳግም መልኩ የቤተክርስቲያን አስተምሮ በዚህ ጉዳይ ላይ ይሄ ነው የሚል ወጥ የሆነ የተጻፈ የታተመ በእያለንበት ለሁላችን ሊደርስ የሚችል ሁላችንም ያንን ገልጠን ልናስተምር የምንችለው አይነት አዘገጃጀት እንዲኖር ይደረጋል የሚል በጎ የሆነ ተስፋ አለና ሲኖዶሳችን ወደዛ ሄዳል እንዲህ አይነት ስራ ይሰራል። አወዛጋቢ አነጋጋሪ አከራካሪ የሆኑ ጉዳዮችን ለአንድና ለመጨረሻ ጊዜ በወሩ ሜዳ በደብረ ታቦር በሌሎችም ቦታዎች ነገስታቱ እየተገኙ ጳጳሳቱ እየተገኙ እየተወሰነ ልባት እየተሰጠው እንደመጣ የዛን አይነት አካሄድ ተጠቅሞ በቃ በማያዳግም መልኩ የነበረው አስተምሮ ይሄ ነው በሱራጽ የገባው ደግሞ ልማድ ሆኖ ይሄ ነው ይሄን ነቅለን ይሄን ተክለናል የነባሩ ትምህርት ይሄ ነው በዚህ መንገድ ሂዱ የሚል አቅጣጫ ይሰጣል የሚል በጎ የሆነ ተስፋ አለ። ሌላ አጀንዳ ያላችሁ ሰዎች ደግሞ አቅም አግኝተው ምናልባት ነው እግዚአብሔር የምትፈተኑበት ዘመን ነው ገና እንደ እስራኤል ሰባው ዘመን አላለቀም ወይም ደግሞ ወደ ኋላ ደግሞ ሄደን 215 ወይ 430 ዘመን ገና ነው ለእናንተ ብሎ ደግሞ ለፈተና አዘጋጅተን እንኳን እየተፈተን ሲኖዶሳችን የፈተናችን ምንጭ ሆኖ ሊቀጥል ይችል ይሆናል። ይሄን አያርግብን መልካሙን እንዲያደርግና መንጋውን በአግባቡ እንዲመራ ቤተክርስቲያን ከሁከት ነፃ እንድትሆን ልጆቿ እርስ በርስ ከመናቆር ነፃ እንዲሆኑ በአንድ መድረክ ላይ ስንገናኝ ደስ ብሎን ተከባብረን ተዋደን ጉልበታቸውን መስቀላቸውን ስመን አባቶቻችን እድሜ ይስጣችሁ ያኑራችሁ ለነዋህ መዋዕል ብለን በመንጸልዩ በቅዳሴያችን ላይ በዛ መንገድ ነገሮች እንድናያቸው ተስፋ እናደርጋለን። የኔ እንግዲህ መጠብቀው እንዲህ ያለው ነው። በዚህ መንታ ሊሆን ይችላል ሐሳቡ ግን በጎ ያልሆነው አይሆንም የሚል ነው ያለኝ ተስፋ። ግን ነው ፈተናችን የማያልቅበት ሁኔታ ደግሞ ኖሮ ምንፈተነው ከሆነ ደግሞ ይብላኝ ፈተና ለሚሆኑት አካላት እንጂ ፈተናው መሻገራችን ግን አይቀርም። እውነት ነው አባታችን። እንግዲህ አንዳንድ ጊዜ በእንደዚህ አይነት በቤተክርስቲያኖች በአብያተ ክርስቲያናት ላይ የሚነሱት በርካታ ችግሮችን ለመቅረፍ በአንድም በሌላም በተለይ እኛ ሀገር ያለው ይሄ የዘር ፖለቲካ ሰርጎ የገባበትን አይነት መንገድ እናያለን። ዛሬ የተነሳው አጀንዳ
ከዚህ ቀደም ከተነሱት እጅግ በጣም የተለየ ነው። ይሄ የሃይማኖት ጉዳይ ነው። አትሊስት እዚህ ሀገር እንኳን ይባላልና ዲሞክራት እንበላቸው ሪፐብሊካን እንበላቸው በአንድም በሌላም የራሳቸው አይዲዮሎጂ እና የራሳቸው ርዕዮተ ዓለም ቢኖራቸውም በሀገራቸው ጉዳይ ግን አንድ ናቸው። አንድ ነገር ሲመጣ እነዚህ ሰዎች እንደ አንድ ልብ ተናጋሪ እና አንድ ቃል ተናጋሪ እንደ ልብ መስካሪ የሚቆምበትን መንገድ እናያለን። አሁን ሲኖዶሱ ሊቃውንቱም እንበላቸው the same time ማህበረ ምዕመናኑንም ካህናቱንም ጭምር አጠቃላይ በዚህ ሂደት ላይ ይሄ የሃይማኖት ጉዳይ ስለሆነ የሃይማኖት መርህ ስለሆነ ሁሉም አቋሙ አንድ ነው። ትክክል አይደለም ወይም ደግሞ እንደ አይነት አስተምሮ የለም እንደ ብፁዕ አቡነ እንድርያስ ያለው ስህተት ነው የሚለውን ነገር በግልጽ የምናይበትና የምንመለከትበት ነው። ግን ፖለቲካው ሰርጎ የገባ ከመሆኑ አንፃር የተነሳ ከሹመቱም ጨምሮ በዘር በኮታ ልክ እንደ ፓርላማ ወንበር የከሌ ዘር ወይም የከሌ ኮታ ወይም የከሌ ብሔር እጅግ በጣም አነስተኛ ነውና የወንበሩ ቁጥር ስለዚህ በከፍተኝነት ሁኔታ ቁጥሩ አቻ መሆን አለበት ወይ መብለጥ አለበት የሚልበትን አይነት መንገድ የነገሰው አካል ቤተክርስቲያኑን ዶሚኔት የማድረግ ሂደቱ የነበረ አሁንም ደግሞ እየተባባሰ የመጣበትን ሂደት ላይ እናያለን። ይሄንን ተከትሎ እንግዲህ ይሄን የፖለቲከኛ አቀንቃኝ የምንላቸው ሰዎች ይሄንን ክህደት ወይም የሃይማኖት ጉዳይ በዘር ከረጢት ውስጥ ጨምረው እኛ አባት እንዲህ አይነት ዱላ የሚወረወርባቸው ወይም ዘመቻ የተከፈተባቸው ወይም ደግሞ ይሄ ነገር የተፈጸመው ሁሉም ሰው ያደረገው ሌላ ቢሆን ኖሮ ሌላ ምንም አይባልም ነበር ይባላል። እስኪ ለምሳሌ በእንደዚህ አይነት ቶን ተናግሮ በእንደዚህ አይነት ወጥተው ያልተናገረ ማን ነው? ያልጮኸ ማን ነው? እዚህ እንኳን አሜሪካ ያሉት በተናገሩበት ሂደት ላይ ያልጮኸ ሚዲያ አለ ወይ? ያልተናገረ ሊቃውንት ቤተክርስቲያን አለ ወይ? አሁን ኦሮሞ ስለሆኑ ብቻ ነው በሚል መንፈስ የሚካሄድበት ርቀት እንደ ስጋት እኔ ለምሳሌ ቅዱስ ሲኖዶሱንም ራሱ አንድ ሆኖ የሚቆምበት አይነት መንገድ ላይ ካለው ከተሞክሮ ካሳለፍነው ያየነውና ሂደት ስላለ ምናልባት እንዲህ አይነቶቹ ነገሮች አባታችን ቀጣይ ወዴት ሊወስዱን ይችላሉ? እነዚህ ችግሮች በምን አይነት መንገድ መፈታት መቻል አለባቸው? ማናችንም ከማይጠፋው ዘር ተወልደን በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን ተብለን የክርስቶስን ልጅነት ካገኘን በኋላ ከላይ እስከታች ዘር የምንልበት መንገድ ከሃይማኖት የበለጠበትን መንገድ እናያለን እኛ ሀገር ላይና እንዲህ አይነት ነገሮች አሁን በዚህ በጳጳስ ደረጃ የሚመጣውን ነገር ስናይ ጳጳሱ ይመሩበት የነበረውን የሀገረ ስብከትን ስናይ ስንመለከት አግባብ አይደለም ብሎ መግለጫ የማውጣት ሂደት የተለያዩ ደግሞ እንደዚህ በቃ ነገሩን ሁሉ ከፖለቲካና ከብሔር ጋር አጋይተውት የሚሄዱበትን መንገድ ምን ሊያስከትል ይችላል? ሲኖዶስ በዚህ አይነት ሁኔታ ውስጥ ምን ማድረግ አለበት የሚለውን እንደው እንደ እርሱ እንደ አባት የሚታዩት መንፈሳዊ እይታ ምንድነው? በርከት ያሉ ሀሳቦች ናቸው ውስጡ ያሉት። አሁን እሳቸው ይህን ቋንቋ ስለሚናገሩ በዚህ ምክንያት ነው እሳቸው ላይ ይህን ያህል የተጮኸው የሚለው ሀሳብ ውሃ የማያነሳ ሀሳብ መሆኑ ለሚናገሩት ሰዎች የሚረዳቸው ይመስለኛል። አንዱ ምክንያት አንተ እንዳልከው ነው። የስህተት የኑፋቄ ትምህርት በተሰጠ ቁጥር ስም እየተጠራ ያስተላለፉት የስህተት ትምህርት እየተጠቀሰ በሚቻለው ሁሉ አቅም መልስ ሳይሰጥ የቀረበት ጊዜ አለ ብዬ አላስብም። ምናልባት የሚለየው ልክ እንደዚህ ቢያንስ በቋሚ ሲኖዶስ ደረጃ አጀንዳ ሆኖ እንዲቀሩ የተደረገ ሁኔታ ላይኖር ይችላል። በሩቁ ጊዜ በዚህ በስደት የነበሩት ወደ ሀገር ቤት ሲገቡ እንዲህ አይነት ችግር ነበር፣ ከነዛ ችግር ነው ወይ ይሄ ነገር የሚሆነው የሚል ሀሳብ ሲነሳ መጀመሪያ አንደቱ ይምጣና ከዛ በኋላ ደግሞ በውይይት ነገሮች የሚስተካከሉ ይፈጠራል የሚልም ሀሳብ ነበር። ያው የተለያየ ችግር እየተፈጠረ እንደዚህ አይነት ነገሮች ላይ ትኩረት እንዳይደረግ እያደረገ እነዛም ሰዎች በዛው በራሳቸው መንገድ የራሳቸው ስራ እየሰሩ ቀጠሉ። ስለዚህ ተለይቶ እየተደረገ ያለ አስመስሎ የሚደረገው አገላለጥ እንዲሁ አማራጭ ሲጠፋ ለመሸፈን የሚደረግ እንጂ ብዙ ርቀት የሚያስኬድ አይመስለኝም። ሁላችን በየምንችለው እኔ እንኳን ራሴ በግሌ
ከዚህ ከምግባር ተያይዞ በተነሳውም ከኢየሱስ ክርስቶስ የባሕርይ አምላክነት ጋር ተያይዞ በተነሳውም ከታቦት ጋር ተያይዞ በተነሳውም በተገኘው አጋጣሚ ወደ ኋላ መለስ ብሎ አንዳንድ ማስረጃዎችን ጠቅሶ ማምጣት ሁሉ ይቻላል። ዝም ያልንበት ያልተቸንበት ሂደቱን ትክክል አለመሆኑን ለማስረዳት ያልሞከርንበት ጊዜ አለ ተብሎ አይታሰብም። ይሄኛው ለምን የበለጠ ጎላ ለሚለው ቢያንስ አሁን ሌሎቹ የተጠጋጋ ነገር ነው ለማስተማር ቀስ አድርገው አመሳስለው ለማስረጽ ነው በዘዴ ለመናገር ነው የሚሞክሩት። በዚህ ልክ እንዲሁ አትባልም በሚባል አይነት መንገድ አለ። ይሄ ድንገት ስለሆነ ቤታችን ቤዛዊተ ዓለም አትባልም በጣም በጠነከረ የንግግር መጠን ነው የተገለጠውና ደግሞ አብሮ ማሄድ ነገር ነውና ሁኔታው አገላለጡ አስደንግጦ እንዴት እንዲህ ይባላል አሰኝቶ ሁሉም ከዳር እስከ ዳር ባንዴ ተነጋግሮበት ካልሆነ በስተቀር ይሄንን ቋንቋ ስለሚናገሩ ነው ከዚህ አካባቢ ስለመጡ ነው ይሄ እየሆነ ያለው ብሎ ሽፋን ለመስጠት የሚደረገው ርቀት የሴንቱን አስተምሮ ካለመርዳት የመነጨ ነው እንጂ ሌላ ትርጉም ሊሰጠው አይችልም። እንደው ደማቸውን ተመልክቶ የሚሰነዘር ሐሳብ ነው ተብሎ እንኳን ቢገመት ለበሶቹ አቅጣጫ ሆነና ሰውለን እንኳን በዛ መንገድ ብንረዳው አስተምሮ ትክክል ነው ወይ የሚለውን ማየት ያለው አስተምሮ ትክክል ካልሆነ ከሳቸው ግለማነት ጋራ የሚያያዝ ነገር አይኖርም ማለት ነው። ስለዚህ በደንብ ማየት ማስተዋል ይገባል። ነገና ቤተክርስቲያን ነው በዚህ ልክ አለ አመጣጣቸው በዛ መንገድ ስለሆነ አሁንም በዛ መንገድ እንደው ነው ይሄ ነገር የሚሰነዘረው የሚለው እንደዛ አይነት ከሆነ ደግሞ ጥንቃቄ ማድረግ ነበርባቸው። ቢያንስ እንዲህ የሚያነጋግር ሌላ ነገር ሊቀሰቅስ የሚችል ነገር መናገር ቢያንስ ከተወከልኩበት ህብረተሰብ አንፃር ሌላ የማይሆን የማይገባ የቃላት ምልልስ ሲያልፍ ደግሞ ብዙ ዋጋ ሊያስከፍል የሚችል ግጭት ሊፈጥር ይችላል ብለው መጠንቀቅ ነበረባቸው። ምንድነው ይሄ አንድ አይና በአፈር አይጫወትም የሚባል አባባል አለ። ያችኑ አፈር ይገባባት ያው ሁለቱን ስለሚያጣ ማለት ነውና አመጣጣቸው በዛ መንገድ ትክክል መሆኑን አምነውበት እንደዛ ይብሎ ካሰው የቤተክርስቲያን አባት ነኝ የሁሉም ነኝ ከሚለው ሐሳብ ወጥተው በዛ መንገድ ይሄድና ያን ያመኑ ከሆነ ያሉት መጠንቀቅ ነበር የነበረባቸው። እንዲህ የሚያወዛግብ ሁሉ ሊያስቆጣ የሚችል የቤታችን ክብር ሊቀንስ የሚችል በርግጥ ክብር አይቀነስ በዛ መንገድ መናገር አልነበረባቸው። ከተናገሩ ደግሞ ንግግራቸውን አጻይፎ እንዲህ ባይሉ ጥሩ ነበረ ብሎ እንኳን ቢያንስ ያንን ስህተት መሆኑን አሳይቶ ግን እግረ መንገድ ያው እኛ አካባቢ ምንድነው የሆነ ሰው ስንጠላ ያለ ገደብ ነው የማይገባ ነገር ምንናገረው። አንድ ሰው ሁለተኛ ተሳድበዋል የሚባሉ ሰዎች ቢኖሩ የተሳደቡት በሙሉ የቤተክርስቲያን ሰዎች ላይሆኑ ይችላሉ። ከጀርባ ሆነው በቤተክርስቲያን ስም ቤተክርስቲያን አትረጋጋ በአባቶችና በልጆች መካከል በጳጳሳቱና በምዕመናን መካከል ሰላም እንዳይኖር የሚፈልጉ ሰዎችም የማይገባ ስድብ በቤተክርስቲያን ስም ተሳድበው ሊሆን ይችላል። ስድቡ ሁሉ የኦርቶዶክሳውያን ላይሆን ይችላል። እንደው ምክረ መንገድ ነው ሌላ ሐሳብ እንዳንሄድ እንጂ እውነት ለመናገር ከለላ የመስጠት የኤምባሲ ስራ ለመስራት እኛ ጋር ይምጡ እንጸልይላቸው እንዲህ ነው በጣም ብዙ ነገሮች የታየው ከኛ ከቤታችን ሰዎች ይልቅ እነዛኞቹ ጋር ነው። እኛ እውነት ለመናገር ሁሉም ሊቃውንት አይባልም ብለው አባባሉን አጸይፈው ነቅፈው እሳቸውን ግን እንዳባት አክብሮ ከመናገር ያለፈ እኔ አልሰማውም። የማይገባ ንግግር የተናገረ ሰው አልገጠመኝም። ካለም ስህተት ሊሆን ይችላል። ቅዱስ ሲኖዶስ ማለት የሚገባውን እስኪል ድረስ ታግሶ መጠበቅ ግዴታችን ነው። ግን በሌላ ቤት አሁንም ውሳኔ ሲወሰን የቁም እስረኛ ያደረጓቸው ምናምን እየተባለ ብዙ እየተባለ ያለው በዛኛው ቤት ነው።
ከነዛ ሰዎች ጋር ምን አይነት ግንኙነት አላቸው የሚል ጥያቄ ሁሉ ሳንፈልግ ሳንወድ እንድናነሳ እየተገደድን መተናል ነው ለመናገር እና ይሄ ከደም ጋር በተያያዘ መንገድ ነው። ይሄ ጥላቻ ነው። እሳቸውም ራሳቸው ዘመቻ ተከፈተብኝ እንዲህ ያሉት እንዴ እሳቸው ዘመቻ ከፍተው ቢከፈትባቸው ለምን ሊንቃቸው የሚችለው? እሳቸው እኮ በምዕመናን ላይ በካህናት ላይ ዘመቻ እኮ አትባልም። እንደ አንድ እኮ ከፍተኛ ማዕረግ ላይ እንዳለ አባት ሽብር ዘመቻ እኮ ፈጥረዋል እሳቸው በእኛ በሁላችን። ምክንያቱም ሳይለ ቅድስት እያል ቤዛዊተ ዓለም እያል እየተማጸን ነው ያለ ነው። በአንቺ ድህነታችን መሰረት ተጥሎ ድነናል እያልን እኮ ለመዳናችን ምክንያት አድርገን ሁሌም ብጽዕት ቅድስት ስብዕት ውድስት እያል እያመሰገን እየዘመርን ባለንበት ሰዓት ድንገት ተነሳው እንዲህ አስበነው አልመነው ማናውቀውን ነገር ባንዴ ሲያጥለቀልቁን እንዴ ይሄ ሽብር አይደለም እንዴ? ይሄ ዘመቻ አይደለም እንዴ? ይሄን እኮ ማየት አለባቸው እሳቸው የሚሆኑ ድጋፍ የሚሰጡ አካላት እንዲህ ማለት አልነበረቦትም ማለት መቻል አለባቸው። እንደው ከመደበኛው ከእውነተኛው አውድ አውጥቶ ሌላ ቦታ ወሽቆ ሌላ ችግር እንዲፈጠር ለማድረግ መሞከሩ ለእሳቸውም አይጠቅማቸውም፣ ለነዛም ለአድራጊዎችም አይጠቅም። ምናልባትም ለእሳቸው የጠቀሙ መስለው የእሳቸውን ጉዳት ለማፋጠን እንደ ምክንያት ሊሆኑ ካልቻሉ በስተቀር እሳቸውን ቢሆን ይጠቅማቸዋል ብዬ አላስብም እና አብሮ አይሄድም። እኛ ቅድም እንዳልከው ከስጋ ከደም በሆነ ነገር አይደለም እየተንቀሳቀስን ያለው፣ እንድንንቀሳቀስም አይፈቀድልንም። ከማይጠፋው ዘር ተወልደናል። አገራችን በሰማይ ነው። እዚህ የምንቆየው ለተወሰነ ጊዜ ብቻ ነው። ሁሉም ጊዜውን ሲጨርስ ይሄዳል ወደ ማልፋል። በአካል እዚህ ያለ እንጂ እኮ በመንፈስ እሳቸውም ብለዋል አስተምረዋል። አሁኑ ድነናል ብለው እኛ ያው በሂደት የበርግጥ አሁን ድነናል የሚለው የፕሮቴስታንቱ ሐሳብ ቢሆንም መዳናችን ላይ ጥርጥር የለውም። ድነናል፣ ግን ሂደት ነው የምንጠብቀው የምናደርገው የምንፈጽመው። ለምሳሌ በሉ አግብር ጥሩዓን ነው የሚል ቃል አለ እዛ ሉቃስ ላይ። የሚጠበቅባችሁ ሰርታችሁ ከጨረሳችሁ በኋላ በስራችሁ ተመኩ ተመጻድቁ አልተባልንም። እማንጠቅም ባሪያዎች ነን በሉ ነው። ማቴዎስ 25 ሉቃስ 12 ስናነብ ጌታው ሲመጣ ሲተጋ የሚያገኘው በጎ አገልጋይ በጎ ባሪያ ማን ነው? ለቤተሰቡ የሚያስፈልገውን ነገር እያደረገ መጀመሪያ ሲመጣ፣ ሁለተኛ ሲመጣ፣ ሶስተኛ ሲመጣ ሲተጋ የሚያገኘው ባሪያ ማን ነው ብሎ ጌታችን ጠይቋል። ቅዱስ ጴጥሮስም ይህን ለእኛ ነው ወይስ ለሁሉ የምትመስለው ብሎ የጠየቀበትን አጋጣሚ አለው። ስለዚህ እየሰራን እያገለገል ከወጣኒነት ወደ ማዕከላዊነት ከማዕከላዊነት ወደ ፍጹምነት እያደግን የምንሄድበት ሃይማኖታዊ ስርዓት ነው ያለን። ወስከና ሃይማኖት እኮ ያለ ምክንያት አይደለም። በሁለት መንገድ ሊቃውንቱ ይተረጉሙታል። ሃይማኖት ጨምርልን ብለውታል ደቀ መዛሙርቱ። የሚጨመር መስሏቸው ብለው መጀመሪያ አጭር ነገር ያስቀምጥና ሁለተኛ ግን ከደረጃ ወደ ደረጃ ያድጋል፣ ወደ ደረጃ ያድጋል። ቅድም እንዳልኩት ከወጣይነት ወደ ማዕከላዊነት፣ ከማዕከላዊነት ወደ ፍጹምነት። እነዚህ ደግሞ በወጣይነት በማዕከላዊነትና በፍጹምነት 10 ደረጃዎች አሉ። የመጨረሻው ከወይነ እሳት መሆን፣ የሚቆሙበት ያቃጥላል፣ ልብሳቸው ያቃጥላል፣ የነኩት ያቃጥላል። ከወይነ እሳት መሆን ደረጃ የመጨረሻው ቅዱሳን የሚደርሱበት ማዕረግ ማለት። ስለዚህ እድገት አለው ማለት ነው። ያንን ሁሉ የመጨረስ ሂደት ነው ያለው። ቅዱስ ጳውሎስም እንደሚነግረን ሃይማኖትን ጠብቄያለሁ፣ መልካም መንገድ ተጋድያለሁ፣ ሩጫዬን ጨርሻለሁ አለ የሚለው ሂደት አለው ማለት ነው። አንዴ እንደ በቃ እንዲሆኗል ተብሎ የሚደመደም አለው። ወዳን ሲተረጉሙ ጥሩ ነው አባባሉ፣ አተረጓጉሙ የመጽሐፍ ላይ ያለ የተቀመጠ ስለሆነ ጥሩ ነው። ግን አሁኑኑ ከዳን አሁኑኑ እዛ መሄድ አለብን ማለት ነው። እንደዛ እንዳይሆን ሂደት አለው። እዚህ ጋር የምንቆየው እድሜ ያለን በእምነት ትንሣኤ ልቡናን ተነስተን እዚያ ነው ያለነው፣ በአካል ግን እዚህ ነው ያለነው። ስለዚህ በሂደት ደግሞ እንደሚፈጠር የምናውቀው ነገር ስለሌለ መዳናችን ላይ ጥርጥር የለብንም፣ እናምናለን፣ ድነናል። ነገር ግን ሂደቶች ደግሞ አሉና በዛ መንገድ የሚገለጠውን ነገር ሌላ መንገድ ማየት ለእሳቸውም አይጠቅምም፣ ድጋፍ ይሰጡላሉ አካላትም አይጠቅምም። እንደገና ደግሞ አሁን እየተደረገ ያለው ለእኔ እንደሚገባኝ ለጊዜው ለእሳቸውም ደህንነት ከማሰብ የመነጨ ይመስለኛል።
ዝም ብሎ ቤተክርስቲያን ላይ አባቶች ላይ የተለየ ጥላቻ ያለው ሰው የሆነ ነገር ለማድረግ ሞክሮ ቤተክርስቲያን እንዳትነቀፍ እሳቸውም ደግሞ እንዳይደነግጡ ከማሰብ አንፃር ለጊዜው በማረፊያ ቤት ሆይ ቆዩ የሚል ውሳኔ ነው የተቀመጠው። ከዚህ ያለፈ የተረፈ ነገር ይፈረጡ ይቆረጡ እንዲሚሆኑ የሚል ነገር አልመጣምና የቸኮለው ይመስለኛል ለመናገር። አስቀድሞ እንደውም እንዲቢሉ እንዲበሉ ተብሎ በደንብ በጥናት በእቅድ የተደረገ ነው ይመስል ከችኮላው አንፃር። አሁን ያ ሁሉ ሰው ጊዜ ተሰበሰበ ምን ያህል ጊዜ ተወያዩ የሚለውን ስናስበው ሌሎች ሰዎች ራሱ ውሳኔውን መግለጫውን ይሄው ብለው ሲያነቡ ሰምተናል። እነዛ ሰዎች እንዴት ደረሳቸው? እኔ በጣም ገርሞኛልና የሆነ ጊዜ የሚገልጠው የተደበቀ ነገር ያለ ይመስላል። ካደጉባት ቤተክርስቲያን አንፃር ብዙ አገልግሎት ከሰጡባት ቤተክርስቲያን አንፃር ለዚህ ክብር ካበቃቻቸው ቤተክርስቲያን አንፃር ይሄ መንገድ ለሳቸው እንደማይጠቅም የሚጠፋቸው አይመስለኝም። ስለዚህ ይሄ መንገድ በጥሩ ሁኔታ ማየት ቢቻል እንጂ ሌላ ትርጉም ባይሰጠው ለሁላችንም የሚጠቅም ይመስለኛል። ከዛ ዘር ወጥተናልኛ በቃ የሚሰበከው ክርስቶስ አይደለም የሚሰበከው ክርስቶስ ነው። እሳቸውም እሱን ለመስበክ ነው ያን ያህል እየደከሙ ያሉት። ለዚህ እኮ በመልክዓ ምድር አቀማመጥ እኮ ካየ ነው ከወሰድነው እኮ እስራኤላዊ ነው። አንገናኝም ማለት ነው። በደም ከሆነ የምናየው የማይገናኝ እኛን የሚያሳስረን ክርስትናው ነው። ክርስቶስ ተብሎ ክርስቲያን ማሰኘቱ ማድረጉ ነው እንጂ በዛ አይነት መንገድ ከሄድን ሌላ አዲስ የክርስትና መንፈስ ሁሉ ማምጣት መቻል አለብን ማለት ለኢትዮጵያና በየራሳችን ለምናገረው ቋንቋ ይመጥን የራሳችን የክርስትና አይነት ካርድ ማዘጋጀት ይጠበቅብናል። እንደዛ ደግሞ እንዳይሆን የእግዚአብሔር ሐሳብ አርነ ፈጽሞ የሁሉ ሰው ምንጩ አንድ አዳም ነው። እሳቸው ኦሮሞኛ ቋንቋ ቢናገሩ የአማርኛ ቋንቋ ብናገር አንተ የሆነ ቋንቋ ብትናገር ቋንቋችን ነው የሚለያየው እንጂ ደማችን አንድ ነው። የምናመልከው ራሳችን ክርስቶስ ኢየሱስ ነው ሁላችንም እና እኔ በዛ መንገድ መረዳው ለማለት ያለው አባታችን በእውነት ክብር ይስጥልኝ። እጅግ በጣም ግሩም አገላለጽ ነው። እኛ እንግዲህ አሁንም ሲኖዶሱ በአቋሙ ጸንቶ እንዲህ አይነት ነገሮች በሌላውም ላይ እልባት ማግኘት እንዳለበት እንዲህ አይነት ችግሮች በሚፈጠሩበት ሰዓት ላይ ቤተክርስቲያኒቷ የራሷ የሆነ ሕግ አላት። ምክንያቱም በሐዋርያት መሰረት ላይ ታነጸች ስለሆነ አባቶች ሊቃውንት እንዲህ አይነት ችግር ሲፈጠር ምን ነበር ሲያደርጉ የነበሩት የሚለውን በታሪክም ደረጃ የምንናገረው የምናስተምረው የምንሰጠውም ነገር ከመሆኑ አንፃር የተነሳ አባቶቻችን አሁንም እንዲህ አይነት ነገሮቹ አንደኛ አማኙን ልቡን ይሸረሽረዋል። እውነት እንነጋገር ከተባለ ልቡን መሸርሸርን ብቻም ሳይሆን በአባቶች ላይ እምነት እንዳይኖረውም ያደርጋል። ይሄ ደግሞ የሚያሳየው ነገር ቤተክርስቲያኒቷ ወዴት እየሄደች ነው። ምክንያቱም ቤተክርስቲያኒቷ ራስ ሕግ አውጪ ሕግ አጽዳቂ የሆኑት ብፁዓን አበው ሊቃነ ጳጳሳት መድረክ ላይ ወጥተው በእንዲህ አይነት መንገድ የሚናገሩ ከሆነ እጅግ በጣም ከባድ ነው እና እኔ ትዝ የሚለኝ እንደው አስታውሳለሁ አባታችን አሁን እንዳውም በጣም ብዙ በርካታ ብፁዓን አበው ሊቃነ ጳጳሳት መናገር ጀምረዋል። ይሄ ጉዳይን አስመልክቷቸው ማለት ነው። ያኔ ብፁዕ አቡነ ሉቃስ ጠቅላይ ሚኒስትሩን ተናገሩ ተብሎ አንዳንዶች መልስ ምት ሁሉ ይሰጡ ነበር፣ እኛንም ጨምሮ ማለት ነው። መልስ ምት ይሰጡ ነበርና አሁን እያንዳንዱ ብፁዓን አበው ሊቃነ ጳጳሳት ስብሰባ መጠበቅ አይጠበቅበትም። እረኛው በጎቹን ለመጠበቅ የግድ ስብሰባው መጠበቅ ያለበት ብዬ አላስብም። ለምዕመናኖቹ የማረጋጋትና የማጽናናት መንገድን መልእክትን ማስተላለፍ መቻል አለበት። ልክ ብፁዕ አቡነ እንድርያስ እንዳሉት ሌሎችም ብፁዓን አባቶቻችን ማለት ነው ብፁዕ አቡነ ይስሐቅ ሌሎችም ብፁዓን አበው ሊቃነ ጳጳሳት ሊቃውንት ቤተክርስቲያን እንደተናገሩት ሁሉ ሌሎቹም በእንዲህ አይነት መንገድ መናገር መቻል አለባቸው ብዬ አስባለሁ እና እንዳው በመጨረሻ አባታችን አጠቃላይ ጠቅለል አድርገን በተለይ ይህ ህዝብ ቅድም ያሉት ነገር አለ። እቺ ቤተክርስቲያን በብዙ ፈተና ውስጥና መከራ ውስጥ ያለፈች ናት። ወርቅነቱ የሚታወቀው በሳት ሲነድ ነው። አንድ ክርስቲያንም በክርስትና ህይወት ውስጥ በፈተና ውስጥ ሲያልፍ ነው። ይሄም ለክርስቲያኑ ፈተና ነው፣ ለሁላችንም ፈተና ነው። በዚህ ህይወት ውስጥ ሁሉም መደናገጥም አለ፣ መረበሽም አለ፣ ይሄ እንዴት የሚሆን ነገር አለ፣ ሌላም ነገሮች ይመጣሉ። እንደገና ደግሞ ቀደም እንዳሉት በውጭ ያሉ ሰዎች ናቸው የሚያራግቡት። ክርስቶስ ስለተገለጠ እውነት ስለተነገረ ከቤት እንዳይወጡ ከሚያገለግሉበት ቤተክርስቲያን ታግተው እንዲቀመጡ ተደረጉ ምናምን የሚል ፖለቲካዊ ጨዋታ ነው የሚጫወት። ሚዲያ ዛሬ እንደምታዩት መንግስት የሆነበት መንገድ ነውና በዚህ ደረጃ የህዝቡን ስነ ልቦና ለመስለብ የሚጥሩ በጣም ብዙዎች አሉና አጠቃላይ ጠቅለል አድርገው እንደው ባለው ሁኔታ ውስጥ እንደው ምክር አዘል እና መልእክቱን ቢያስተላልፉ ደስ ይለኛል አባታችን።
እኔ እንደ አጠቃላይ ሲታይ ከዚህም በኋላ ሌሎችም አባቶች እኛም በአቅማችንና በደረጃችን ለምናስተላልፈው መልእክት ጥንቃቄ ማድረግ መልመድ መቻል አለብን። አስበን ተዘጋጅተን አቅደን ማሰብ እንኳን እንዲህ አይነት የጎላ ስህተት ይቅርና እንደው ሊመስል የሚችል እንኳን ነገር ወጥቶ ሰው እንዳናወቅ ማለት ነው። ይሄ በጣም የለየለት ማስረጃ ምዕመናኑ ከሚሉት ወስደው አስረግጠው ነው። አይሰበክም ራሱ ነው ያሉት፣ አይሰበክም እና በይቅርታቸው እንዲህ ማለቴ እዚህ ድረስ አጠንክሬ መናገር ስህተት ነው ማለት መቻል ነበረባቸው። ግን እዛ ድረስ አልሄዱምና ሌላን ጊዜ ስናስተምር አሁን ልናስተምር የምናስበው ነጥብ መጀመሪያ ሰው ደረጃ አለው አይደለ? ሲማር መቼም አሁን ለምሳሌ በዚህ ባቋቋም ትምህርት ቤት የክብር በዓል መጀመሪያ አዲስ ዓመት ነው፣ ርዕሰ አውደ ዓመት እና ግን አንደኛ ግዕዝ ነው፣ ሁለተኛ ዋዜማው ራሱ ብዙ ጓዝ አለው፣ ሶስተኛ በጣም አንቀጽ አስቸጋሪ ለጀማሪ አይሆንም እና መምህራን የሚያስጀምሩት ወላይ ከፍ አድርገው ወደ ቁስቋም ላይ ነው፣ ቀለል ስለሚል ማለት ነው። እሱም በጣም ቀላል ማለት አይደለም፣ የራሱ እንትን አለው። ግን ቢያንስ ከሌላው ይሻላል በሚል ነው። እንደገና በዚህ በትርጓሜ ደግሞ ትምህርት ቤት በተለይ በሐዲሳት ከግብረ ሐዋርያት ማስጀመር የሚል ባህል አለ። ለምን? ሌላው ብዙ ሀተታ ያለበት ስለሆነ የመሸምደድ ነገር ስለሆነ ታሪክ አወራረስ ላይ ይከብዳል። ግብረ ሐዋርያት ታሪክም ስለሆነ አሁን ለኦሪት፣ ለነገስት፣ ለግብረ ሐዋርያት ታሪክ የላቸውም፣ እነዚህ ሌላው ታሪክ ይሆናሉ እንጂ የሚል ሁሉ ሀተታ አለ እና ቀለል ከሚለው አስጀምሮ ከበድ ወደሚለው የማሳደግ ስርዓተ ትምህርት ነው በቤተክርስቲያን ውስጥ ያለው። ስለዚህ መድረክ ላይ የሚሰበክ ትምህርት እንደገና በኮርስ መልክ የሚሰጥ ትምህርቶች አይነት አለ። የስብከት ዘዴ ራሱን ችሏል አለ። በተለይ በቴዎሎጂ በደንብ እንዲያ ነገር እየተማራችሁ ነው የምትወጡት። ከቸገረም እንደው ለእኛ ነው ሊቸግር የሚችለው እና እሱም ደግሞ በማንበብም በመስማትም በዛም በዚህም መልመድ ይቻላል። ስለዚህ አሁን ኢየሱስ አማላጅ ነው ብሎ ደፍሮ መናገር እና አሁን ሰው ክርስቶስን በቃ አምላክ ነው ብሎ እያመለከ ነው አይደል? አምኖ ነው እየኖረ ያለው። አሁን አምላክነቱ በሚገባ አድርጎ ማስተማር መጻሕፍት ለሰውነቱ ስለ አምላክነቱ በተለያዩ ሁኔታ የተናገሩትን በሂደት ደግሞ አንጻራዊ ትምህርተ መለኮት የሚውሉ አይደለ? አቡነ ሾዳ በዚህ ዙሪያ ጽፈዋል፣ ተተርጉሞም እናነባለን። እና ያንን ሂደት መጀመሪያ ማየት እንዲህ ማለት ከኖረው ከባህሉ ከስርዓተ ትምህርቱ በተደጋጋሚ መድረክ ላይ ሲሰጥ ከሰማው ከለመደው አንጻር እንዲህ አይነት ትምህርት ብናገር ምን ያህል እንደው ሰው ይቀበላል? መደበኛውን እንኳን ትክክለኛውን እንኳን ትምህርት እንኳን ማለት ነው። ስለዚህ የመጀመሪያው እንዲደረግ ብዬ ማሰው እንዲህ አይነት ጥንቃቄ ማድረግ፣ ከዛ ባሻገር ሌሎች ስላሉት እኛም ተደርበን እንበለው የሚል ነገር የሌሎች ነው። ምን ነው እነሱ ኢትዮጵያውያን እንዲሁ ያስተምራሉ ብለው ወደኛ አይመጡ። እኛ የሰው እንትን ስንቀላውጥ የምንኖረው እስከ መቼ ድረስ ነው? ራሳችን ዝቅ አዋርደን እኛ ተዋርደን ደግሞ እንደገና ህዝባችን ውርደታም እንዲሆን የምንጋብዘው ለምንድን ነው? በራሱ ነገር እንዲኮራ እንዲመካ ያን የራሱን ጠብቆ እንዲኖር ዓለም ወደ እሱ ሀሳብ እንዲመጣ የማንጋብዝለት ለምንድን ነው? ሁልጊዜ በቃ ሌላ ሰው ስንፈልግለት ነው የምንኖረው ማለት ነው። አንተ አታውቅም፣ አልተማርክም፣ አልጻፍክም፣ እንዲህ አላደረግክም ብለን እኛው እየሰደብነው ነው የምንኖረው ማለት ነው። ሊኖሩ ይችላሉ ቤዛዊት አትባልም ብለው የሚያስቡ አብያተ ክርስቲያናት ሊኖሩ ይችላሉ። ይሄ እነሱ ሀሳብ ነው። እኛ ደግሞ ከአባቶቻችን የወረስነው መጻሕፍት የሚነግሩ ደግሞ ያንን ነው፣ ቤዛዊት መሆኗን ነው። ግን እሷ ቤዛዊት መባሏ ግን ከልጇ ጋር ያስተካክላታል ማለት እንዳልሆነ በደንብ የምንረዳው ነው። አንድ ቪዲዮ እንትን ብያለሁ። አንተ ካህን አለ በከመ ይስምዑ ለመልከጼዴቅ ይላል አይደል? ዳዊት የተናገረው ቅዱስ ጳውሎስም እኩል አድርጎ ጠቅሶታል። እንደ መልከጼዴቅ ነው የሚለው ክርስቶስን። አሁን መልከጼዴቅ ከክርስቶስ ጋር እኩል ነው? ክርስቶስስ ወደታች ወርዶ ከመልከጼዴቅ ጋር እኩል ነው ማለት ነው? እንዲህ አይነት እኮ ንባባት በመጽሐፍ ቅዱስ ውስጥ አሉ። ስለዚህ ቤዛዊት ስንላት ለእኛ ከከፈለችው
ዋጋ ራሷን አሳልፋ ለድነታችን ፈቃደኛ ሆና ስለሰጠች ነይ እኮ ነው ያለችው አለ ቅዱስ ገብርኤል ብዙ ነገር አስረዳት፣ ተከራከረችው። እስመ አልቦ ነገር ዘይሳኑ ለእግዚአብሔር ሲላት ነይ አመተ እግዚአብሔር አለች። እኛ ነው እኮ ነው እንደውም አንድ መምህር ስሙን በደንብ አላስታውሰው በጣም የሚገርም ምሳሌ ተጠቅሟል። ከክርስቶስ በፊትም የነበሩ ሁሉ ወደፊትም ያሉ ሁሉ አሁን በሷ ዘመን ያሉ ሁሉ አንድ ላይ ተሰብስበው ቅዱስ ገብርኤል መጥቶ ያንን ቃለ ብስራት ነግሯት እሷ ሰምታ መጨረሻ ላይ እምቢ እንዳትል እባክሽ ብለን አንለምንም አይለምኑ ነበር ወይ? እባክሽ እሺ በዩ እግዚአብሔር የሚያድን በአንቺ በኩል ከሆነ እኛን የሚሆነው በአንቺ በኩል ከሆነ እባክሽ እምቢ እንዳትይ እሺ በይ ብለው አይለምኗትም ወይ የሚል ሐሳብ ሲያነሳ ነበር። በትክክል ጥሩ ሐሳብ፣ ጥሩ አገላለጥ ነው። ኖረም ቢሆን ኖሮ ወደኋላም ያሉት አበው ሁሉ እናቶች ሁሉ ተሰብስበው እሷ መሃል ላይ ሆና ቅዱስ ገብርኤልን ቃለ ብስራት እየተናገረ ምን ትል ይሆን ብለን መጨነቃችን አይቀርም እና እባክሽ እንድንድን አንቺ እሺ በይ ማለታችን አይቀርም። ስለዚህ ሳንነግራት እሷ አውቃ ነይ አመተ እግዚአብሔር በእኔ ዓለሙን ሊያድን ፈቃዱ ከሆነ የእግዚአብሔር ባሪያው አለው ብላ ራሷን አሳልፋ ሰጠች። ቤዛነት ማለት ራስን አሳልፎ መስጠት ነው ተብሎ ከተተረጎመ እሱ ስለሁላችን ከሞተ በመስቀል ላይ ሞቶ ዋጋ ከከፈለልን እሷ ደግሞ ስለሁላችን ሰማይም ምድርም የማይችሉትን እሳተ መለኮት በማይጸኗ ልቃጠል ብላ አያቃጥራትም አላቃጥራትም እንጂ የሚያቃጥል ቢሆን ኖሮ ልትቃጠል፣ የሚያጠፋ ቢሆን ኖሮ ልትጠፋ፣ የሚያስጨንቅ ቢሆን ኖሮ ልትጨነቅ እንዲያርጋ እኮ ራሷን አሳልፋ ሰጠችው። ስለዚህ ከዚህ አንጻር እመቤታችን ቅድስት ድንግል ማርያም ከከፈለችልን ዋጋ አንጻር ማለትም ቅድም እንዳልኩት ራሷን አሳልፋ ከመስጠቷ አንጻር ቤዛዊት ቤዛ ብንላት ምንም የሚያጎድለው ነገር የለም። ከሱ ጋር ደግሞ የተካከለም አይደለም። መትሕተ ፈጣሪ መልዕልተ ፍጡራን ብለን ነው የምንገልጣት። የማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ፣ ስለዚህ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ፣ ነገር ግን ወደ ሸንጎ አሳልፈው ይሰጧችኋል፣ በምኩራቦቻቸውም ይገርፏችኋልና ከሰዎች ተጠበቁ የሚል ቃል አለ። አንድ ነጥብ ያዘልኝ። ሁለተኛ ቁጥር 9 ደግሞ ስናነብ ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አትያዙ ይላል። እንዲህ አድርጎን ወደ ዓለም የላካቸው። ይሄንን ሰምቶ ባዶውን ወደ ተኩላ የሚሄድ ማን ነው ከኛ መካከል? እንኳን እመቤታችን እያንዳንዳቸው ሐዋርያት እንኳን ቤዛ ናቸው ለዓለሙ። ቤዛውን ለመስበክ ቤዛችንን ለመስበክ ቤዛ ሆኖ ነው የወጡት። ራሱን ለኛ አሳልፎ የሰጠውን ለኛ ለመስበክ ራሳቸውን ለመከራ፣ ለእስራት፣ ለሞት፣ ለረሃብ፣ ለእንቅፋት፣ በእሾህ ለመወጋት እና ለመሳሰለው ሁሉ አሳልፈው ሰጥተው ነው ወንጌልን ሰብከው ወንጌል እኛ ዘመን ላይ እየደረሰው። ጳጳስ መሆን የቻሉት እሳቸውም እንዲህ ተብሎ በተሰበከ ወንጌል የጵጵስናው ሰንሰለት ሐዋርያዊው ትውፊት እዚህ ዘመን ላይ ደርሶ ነው። በዛ መንገድ ዋጋ ባይከፈል ኖሮ ጳጳስ አይሆኑ ነበር፣ መነኮስም አይሆኑ ነበር፣ ገዳም አይኖር ገዳም አይገቡ ነበር። ስለዚህ ዛሬ እኛ ላይ የደረሰው ጸጋና በረከት ክብርና ስልጣን አባቶቻችን የእመቤታችንማ ባለበት ይቀመጥ፣ አይነጻጸርም። ከፍጡራን አንጻር ደግሞ ስናይ የእሷን ከልጇ አንጻር ከልጇ ጋር እንደማናነጻጽረው ሁሉ የሐዋርያቱን ደግሞ ከእሷ አንጻር አናነጻጽርም፣ አናወዳድረው። የልጇ ከእሷ ይበልጣል፣ መተኪያ የለውም፣ የሁሉ ባለቤት ነው።
የእሷን ደግሞ ስናነሳ ከሌሎቹ አንጻር አይመዘንም፣ ከሁሉም ስለምትከብር ማለት ነው። ስለዚህ በዚህ መንገድ ተሰብኮልን ነው ወንጌል እኛ ላይ እየደረሰ እንዲህ አድርገው ወንጌል ይዛው። ያን ጊዜ እኮ እንደዚህ አይነት ህትመት አልነበረም፣ በአግባቡ የተዘጋጀ ቀለም አልነበረም፣ ብዙ ድካም ነበረ። ያኑ ድካም ደክመው ወንጌል የጻፉልን አባቶቻችን ቤዛነት እኮ ነው አይደል እንዴ? እንድናነበው፣ እንድንተረጉመው፣ እንድንማርበት፣ እንድናውቅበት። ቤዛን ሌላ ምን ትርጉም አለው? እንዲሁ ዝም ብለን እንከራከር፣ በቃ በዚህ ወቅት ሰው እንዳይረጋጋ፣ በቃ በዚህ ይታወክ ይሸበር ብሎ ስራ ብሎ አቅዶ የሚያሸብር የሚያውክ የሚያጨቃጭቅ አብረው ለጸሎት እንዳይቆሙ የሚያደርግ ሆድ የሚያሻክር አንተ እኔ እንድትጠራጠረኝ እኔ አንተ እንድትጠራጠርህ አብረን እንዳንቆም እሱ ምን ይሆን ሐሳቡ እንድንባባል ካልሆነ በስተቀር በዚህ ትምህርት ቤታችን ቤት አትባልም። ምን አተረፉበት? ማን አዳኑበት? ይለካ ይመዘን ይባል። አሁን ሰውን አሳዘኑበት፣ አስቆጡበት፣ እንዲህም ይባላል። ጳጳስ ሆኖም እንዲህ ይሰበካል አሰኙ እንጂ ጀግና ያላችሁ ማን ነው? ማንስ ሊላችሁ ይችላል? እመ እግዚአብሔርን በዚህ መንገድ ነቅፎ መክበርስ እንዴት ይቻላል? ስለዚህ ጥንቃቄ ያስፈልጋል። እንደገና ደግሞ የበለጠ ሊያስደነግጣቸው የሚገባ ድጋፍ ያገኙት የቤተ ክርስቲያን ካልሆኑ አካላት ነው። እኔ እውነት ለመናገር አልልም እንጂ እንዲህ አይነት በዚህ መንገድ አልገልጥም እንጂ ግን አንድ ትምህርቴን አንድ አገልግሎቴን ሌላ ቤት ያለ ሰው ካደነቀልኝ በቁሜ ብሞት ነው የሚሻለኝ። ምኑን አውቆት? የኔ እምነት ሌላ ችግር አለ ማለት ነው። አዎ የሆነ የምንገናኝበት ነገር ከሌለ በስተቀር እኔ ሌላ ቤት ሄጄ ሌላ ሰው ካላደንቅም ልመጥፍም አልችልም። በቃ መንገድ ነው እሱ፣ በዛ መንገድ ያምናል። እኔ ተማርኩትን መጽሐፍ ቅዱስ የሚለኝን ከአባቶች ያገኙትን አስተምራለሁ። እኔ ጋር መጥቶ እንዲህ ነው ሲለኝ አይ እኔ የተማርኩት መጽሐፍ ቢነግረኝ ይሄ ነው ብዬ ልናገር እችላለሁ። እኔም ሌላ ቤት ሄጄ አላደንቅም፣ ሌላም መጥቶ እንዲያደንቀኝም አልጠብቅም። ቢያደንቀኝም ለምን አደነቀ ብዬ ጠይቃለሁ እንጂ እግዚአብሔር ይመስገን አደነቀኝ እዚህም እዛም ተደመጥኩ ማለት ነው ብዬ ሁለት እግር ስላለኝ ሁለት ቦታ ልረግጥ አልችልም። እንደው የበለጠ መደንገጥ የነበረባቸው ክርክሩ እንዴ ወንድማችን እኮ ናቸው፣ በማይረግ ደግሞ አባታችን ናቸው አይደለ? አብረን እኮ ያሳልፍናቸው ጊዜያት እኮ አሉ። በዛም በዚህም ከኛ የበለጠ እኮ አይቀርቧቸውም። እናም ክፋታቸውን አንመኝም፣ በጎነታቸውን ነው ሁላችንም የምንመኝላቸው። ሌላ ቤት ይህን ያህል መደነቅ፣ ሌላ ቤት ይህን ያህል ጥብቅና ካለ ግን እኔ እንደውም አንድ ገዳም ገብተው የዚህን ስርወ ምስጢሩን እስኪያገኙ ድረስ እግዚአብሔርን በእንባ ጭምር መጠየቅ እንዳለባቸው ይሰማኛል የሚለውን እንድናሰምርበት ነው። ሌላኛው ነጥብ ሁለት ጥቅሶች ላንሳ። እዚህ ከሊቃውንቱ ጋር በተያያዘ አንድ ስም መጥራት ላይ ያስፈልግ ይችላል። ይሄ ሊቃውንት የሚባል ነገር የለም። መጽሐፍ ቅዱስ ሊቅ ብላችሁ አትጥሩ ነው የሚለው የሚል ንግግር ሰምቻለሁ። መልእክቱ የተወሰደው ከማቴዎስ ወንጌል ምዕራፍ 23 ነው። እኔ ላል የማቴዎስ ወንጌል ምዕራፍ 23 ቁጥር 7 በገበያም ሰላምታና መምህር ወይ ተብለው ይጠሩ ይወዳሉ ካለ በኋላ እናንተ ግን ቁጥር 8 መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተም ሁላችሁ ወንድማማች ናችሁ፣ አባታችሁ አንዱ እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ። ሊቃችሁ አንድ እርሱም ክርስቶስ ነውና ሊቃውንት ተብላችሁ አትጠሩ። ከእናንተም የሚበልጠው አገልጋያችሁ ይሆናል፣ ራሱን ከፍ የሚያደርግ ሁሉ ይዋረዳል ይላል ቃሉ። ስለዚህ ሊቃውንት የሚባል የለም ብሎ በጅምላ ያፈረ ነገር አለ። አንደኛ ሰው ቤት ገብቶ እንዴት የለም ይባላል? በህግ አያስጠይቅም ወይ? በእውነቱ ህግ ቢኖር ኖሮ ደሞስ እኛን ሊቃውንት ያልናቸው እንጂ በሉልን እኮ ብለን ሌላ ቦታ እውቅና እንዲሰጥልን እኮ አልጠየቅንም። ደግሞም ሊቅነት ክርስቶስን ተክቶ ነው ብለንም አልተናገርንም በድፍረት። ስለዚህ እንዲህ አይነት ቃል የሚሰሙ ምዕመናን እንደዛ ነው እንዴ እንደዚህማ ከሆነ ሊቃውንት የሚባሉ ዝም ብሎ ናቸው የሚል ስሜት እንዳይኖራቸው ጥንቃቄ እንዲያደርጉ
ሐሳብ ለመስጠት ነው እግረ መንገድ። እዚህ ኤፌሶን 4 ቁጥር 11 ላይ አንድ ቃል አለ። እርሱም ይላል አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። እዚህ ማቴዎስ 23 ላይ መምህር ተብላችሁ አትጠሩ ይላል። መምህር ማለት አስተማሪ ማለት አይደለም። ስለዚህ ቅዱስ ጳውሎስ ተሳስቷል እንደማለት ነው። እዚህ ደግሞ ተጨማሪ 2 ብዬ ወደ 4 ላደርሰው ነው፣ ይቅርታ። የሐዋርያት ሥራ ምዕራፍ 5 ላይ ቁጥር 34 ነገር ግን በሕዝብ ሁሉ ዘንድ የከበረ የሕግ መምህር ገማልያል የሚሉት አንድ ፈሪሳዊ በሸንጎ ተነስቶ ሐዋርያትን ጥቂት ፈቀቅ እንዲሉ አደረጋቸው የሚል ቃል እናነባለን። ያዝልኝ ይሄንን። ከዛ ደግሞ ጌታችን ኒቆዲሞስን ምንድን ነው ያለው? እሱ እንኳን ራሱ ባለቤት መምህር ሆነ ሳለ እንዴት አታውቅም ያለው? አንተ የእስራኤል መምህር ስትሆን ይሄን አታውቅምን? ዮሐንስ ወንጌል ምዕራፍ 3 ቁጥር 10። ስለዚህ ጌታም ተሳስቷል ማለት ነው። እንደው የስድብ ጉሳት ልባችን ላይ ስላለ ለመሳደብ ሊቃውንት ተሰብስበው የወሰኑት ውሳኔ ስላልተስማማን ብቻ ሊቃውንትን በጅምላ መሳደብ ሊቅ የሚባል የለም ብሎ መጨፍለቅ ተገቢ ነው ወይ የሚለውን ሐሳብ እንደው እግረ መንገድ እንድናየው ያህል ነው። በዚህ መንገድ እንረዳው ለማለት ነው። ይቆያል። እግዚአብሔር ስለኝ አባታችን በእውነት ክብር ይስጥልኝ። በረከቱና ብራኪ በሁላችን ላይ ደርብን። እንግዲህ ዛሬ የሲኖዶስ ውሳኔ ወዴት እንደዚሁም የሊቃውንቱ ድምጽና ክደትን በዘርካባ የሚል ሰፊ ነው። ግን አባታችን እጅግ በጣም በተቀመመ መንገድ በእውነት አብራርተው ነግረውናል። እኛም ይሄንን ነው የማንለው። ቀጣይም እንግዲህ በተመሳሳይ ፕሮግራሞች ከአባታችን ጋር እንመጣለን። በቅርቡ ደግሞ እጅግ በጣም በአይነቱ ልዩ የሆነ መጽሐፍ ጽፏል። በሱም ጽሁፍ ላይ መቼ ነው የሚለውን ነገር እንግዲህ በተለይ ሁሉም ሰው ለሊቃውንቱም ጭምር ሊሆን የሚችል መጽሐፍ ነውና ምን ይዟል፣ ምንድነው የተጻፈው የሚሉትንም ነገሮች እንደዚሁ አብረን እንመለከታለን ማለት ነው። አባታችን ከልብ ነው ማመሰግነው። እንግዲህ ጊዜዎትን ሰውተው ዛሬ አብረን ቆይታ ስላደረገን ከልብ አመሰግናለሁ። አድማጭ ተመልካቾቻችንን መልእክቱን ለሌሎች ሼር በማድረግ በቀጣይ ቪዲዮ እስከምንገናኝ ቸር ይግጠመን እያልኩኝ ሰናበታችኋለሁ። ሰላም ሁኑ። ሰላም ቆዩ።